ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 14 ጥቁ ወርቄ። የጸደይ ወራት መጀመሪያ ምዕራባዊዋን ደቅ መሽጓታል። የጸደይ ወር ሲፈካ ጊዜ ነው መሰለኝ። ገሞራውም ተቸግሯል። የጸደይ ወር ቅኔ ዝረፍ ዝረፍ እያለው ነው። ነፍሱን ይማረውና በዶክተር ሄርሞ ላይም በጸደይ ወራት ፍቅር ይጸናበት ነበር። በዚህ ወቅት ነበር ለብቻ ሆኖ የፍቅር ዜማ የሚያንጎራጉረው፣ ቅኔ የሚቀናው። በዚህ ግሩም ወቅት ነበረ። ዶክትሬቱንም አጠናቆ የተመረቀው በጸደይ ወር ነበር ይታወቃል። ዶክተር ሄርሞ ናርዶስ ሲል በህልሙ ይቃዣል። ከነበረችው ፍቅረኛው ጋር አፍላ ፍቅር የጀመረው በጸደይ ወር ነበረ። ምን ይሄ ብቻ! ስለ ፍቅሯ የገረፈውም በጸደይ ወር ነበር። ዶክተር ሄርሞ ዘፈን ኃጢአት በሆነበት መንፈሳዊ ቅኔ ቤት የፍቅር ዜማ ሲያንጎራጉር የኔታ ደረሱበት። አንተ ወሽክ፣ ዛሬ ደግሞ ቅኔ ቤቱ ሙዚቃ ቤት ታደርገው? በልበል እጆችህን ዘርጋ ብለው እንደ ሕፃን በለበቅ ምሽልቅ ያረጉት ነበረ። የእንባ ዘለላዎቹ በጉንጮቹ እስኪፈስ ድረስ እንደ ሕፃን በለበቃ ሲመሸለቁ ገሞራው እንባው ዝርግፍ እስኪል ሳቀ። በለበቅ ከተገረፈ በኋላ ተናዶ ወደ አዲስ አበባ ሊሄድ ጉዞውን ሸክፎ ነበረ። ገሞራው ገላግሎ አስቀረው። በጸደይ ወር የመጣ ፍቅር ጽኑ ሲሆን ዶክተር ሄርሞ በግርፋት ገሞራውን በቅኔ ስሜት ቀጣቸው። ያም ሆኖ የጸደይ ወር ለሁለቱም ባለውለታቸው ነው። ለዶክተር ሄርሞ የፍቅር፣ የገሞራው የሚስጥር ወር ነበር። ዶክተር ሄርሞ ስለ ፍቅረኛው በመገረፍ ናርዶስን ይበልጥ እንዲያፈቅራት ረድቶታል። እንዲሁም በለበቅ መስተፋቀር ያደረጉለት ሁሉ መስሎት ነበረ። የተገረፈበት ለበቅ የመስተፋቅር እጽ እንደሆነችም በመገመት ነው። በቀስት ሲወጋ እንኳ ናርዶስ ሆይ መጨረሻዬን ባለማየትሽ እድለኛ ነሽ። ስለ ፍቅር ስገረፍ፣ ስለ ጥበብ ስወጋ ብታይ ኑሮ ምን ይውጥሽ ነበር? ናርዶስ ሆይ የኔ ናርዶስ፣ አፍላ ፍቅራችንን አደራ ለዘላለም በእቅፍሽ ውስጥ አኑሪው፣ ፍቅራችን አይጠውልግ እያለ ይናዘዝ ነበረ። የቅኔ ቀን ባይዘርፍላትም የፍቅር ኑዛዜ ሰውቶላት ተሰውቷል። በጸደይ ወር ጠቢቡ ሰለሞን ሳይቀር የፍቅር ቅኔዎችን ቋጥሯል። በጸደይ ወር ሎሬት ጸጋዬ ገብረ መድኅንም እሳት ወይ አበባ ሲል ተቀኝቷል። የቅኔ ሰው ይፍታሔ ንጉሥ ያችን የጎጃም ጉብል መንገድ ጣሳ የተፈጥሮን ሕግ አፍርሳ እንደ ተዋናይ በደመና ትመጣ ዘንድ ጠርቷል። ነይ በደመና ነይ በደመና ዳሩን ጥሶ ስሩን አጭዶ ባወጣው ጎዳና ነይ በደመና ሲል በፈጣን ደመና ከጎጃም አዲስ አበባ ድረስ ጠርቷት ዱሩን ጥላ ደመና ጠቅል ትመጣ ዘንድ በፍቅር እንደተረታ ነግሯታል። ይፍታሔ በደመና መሄድ እንደሚችል የታመነው ከተዋናይ ታሪክ ነው። የይፍታሔ ደመና ግን የበጋ ደመና አይደለም፣ ፈጣኑ የጸደይ ደመና ነበረ። የጸደይ ደመና እንደ ክረምት ደመና ከባድ አይደለም፣ የፍቅር ደመና ነው። ምድርን በሳር እንስቶችን በፍቅር ይሞሽራል። ይኸውም ሊታወቅ በጸደይ ወር ሰርግ ይበዛል። የሀገሬ እንስቶች በብዛት የሚሞሸሩት በጸደይ ወር ነው። አሁንም የጸደይ ጨረቃ ፈክታለች። የጸደይ ጨረቃ በጸደይ ወር ሊሞሸሩ ሙሽራይቱና ሙሽራው የውበት ተምሳሌት ሆነዋል። ገሞራውና ታሪኩ በጸደይ ጨረቃ ላይ አይናቸውን ሲያንጎዋልሉ ቆይተው አረፍ ሲሉ
አራት አይናው መጽሐፍ ታቅፈው መጡ። ገሞራው ተቀብሎ የመጀመሪያውን ገጽ ሲገልጠው አንዲት ቃል ተመለከተ። ወርቄን በጨለማ ስታፈቅረው ዘንቦ በጥበብ ሰውሮ ሰባት ወደ ልቡ ይላል። ሌላ ምስጢር ሊነግራቸው ሲል ምን ማለት ነው የኔታ አለ ገሞራው። ምኑ አሉ አራት አይናው። ወርቄን በጨለማ ስታቅፈው ዘነቡ በጥበብ ሰውሮ ሰባት መደወሉ ሲል ተመልከት አለው። ገሞራው መጽሐፉን እየመለሰላቸው አራት አይናው ከናፍራቸውን በምራቃቸው እያውለበለቡ መቼም ከመሃል ሀገር የሰማችሁት ሁሉ እውነት ሊሆን አይችልም። የስውሩ ዓለም ሴቶች በመሃል ሀገር እንደሚወራው ከሰይጣን የመጡ ክፉዎች አይደሉም። ደግነታቸውም ያመዝናል። ለዚህ ደግሞ የዘነቡ ታሪክ ያስረዳል አሉ። ቀለሙ ተፈራ ፊት ለፊታቸው ካለው መጽሐፍ ላይ እያፈጠጡ የገጹን ብዛት የትየሌሌ ነው። ዘነቡ ማናት? እንዴት በዚህ ጥበብ መጽሐፍ ስሟ ሊሰፍር ቻለ? አለ ታሪኩ የዘነቡ ግጥም በጣቱ እየጠቆመ። ቀለሙ ተፈራ የዘነቡን ሕይወት ይተርኩ ጀመረ። ስለ ዘነቡ መናገር አልፈልግም ነበር፣ ነገር ግን ከተጻፈ ላይቀር ልንገራችሁ ብለው ቀጠሉ። የመሃል አገር ሰዎች የስውሩን ዓለም ሴቶች ስም ቢያጠፉ፣ እነሱ ግን ለተበደለ ድሃ መፍትሄ የሚያመጡ ቸር ሴቶች ናቸው። ይኸውም በዘነቡ ታሪክ ይታወቃል። የተፈታ ትዳር መልሰው ሰርተዋል፣ ለድሃም ደርሰዋል። ለተጨነቁ ሴቶች መፍትሄ ናቸው። በአጭሩ የስውሩ ዓለም ሴቶች በክፉ ነገር ሊጠረጠሩ፣ ስማቸውም በክፉ ሊነሱ አይገባም አሉ። ቀለሙ ወፍጮ ጭጪ ሲል ወፎች ጭጪ ሲሉ ጀምረው እንዴት አለ ገሞራው መጽሐፉን እየዳበሰ። ዘነቡ የአንድ ምስኪን ሚስት ነበረች። ዓመታትን በፍቅር አሳልፈዋል። መኖሪያቸው ከዚያው ማዶ ከዳንጉራ ተራራ ዝቅ ብሎ ነበረ። የባለቤቷ ስም ወርቄ ነበር። ራሱን ጥቁ ሲል በቅጽል ይገልጸዋል። በሀገሩ በምድሩ የተጠቃ ምስኪን ነው ሰውን ማለቱ ነው እንግዲህ። ምንም ጥቁና ምስኪን ድሃ ቢሆንም ሸጋ ሚስት ነበረችው። ዘነቡ ትባላለች። ውበቷ በጨረቃ ቀመር ሲሰፈር ይሞላል። መልከ መልካም ሴት ነበረች ብለው ከጸደይ ጨረቃ ላይ አፈጠጡ። ከዚያ ማዶ ከመገምገም ዝቅ ብሎ የታወቀ ሽፍታ ነበረ። የወንድሙ ሚስቶችን ከባላቸው ክንድ እየነጠቀ ቤቱ እየወሰደ ሲያማግጣቸው ይኖር ነበር። በየጊዜው ከዚያም የሚነጥቃቸውን ሴቶች ቁጥር ከ30 ከፍ ብሎ ነበረ። ከ30 ቁባቶቿ አንዱ ዘነቡ ነበረች። ከባሏ መንጭቆ ወስዶ ወሸማት። ባለቤቷ ከሽፍታው ጋር ለመዋጋት አቅም አጣ። በወቅቱ ሽፍቶች እንደ ልባቸው ይፈነጩ ነበረ። ጃንሆይ በሽፍታ ላይ ያላቸው ሕግ ከዚህ ግባ የሚባል ሕግ አልነበራቸውም። ሽፍቶች በየአካባቢው ሲፈነጩ ለክፉ ቀን አርበኛ ይሆናሉ። ተዋናይ የሚል አጉል ፈሊጥ ነበራቸው። አይተው እንዳላዩ ያልፏቸው ነበረ። እናም ያ ልክስክስ ሽፍታ የሰውን ሚስት እየነጠቀ ሲኖር ዘነቡ ከባሏ ላይ ነጥቆ ወሰዳት። ባለቤቷ ተናዶ ወደ ስውሩ ዓለም ወጥቶ ከስውሩ ዓለም ውስጥ ለ40 ቀን ያህል ከዛችው ዳር እያለቀሰ ተቀመጠ። በመጨረሻ ላይ አንድ ሴት ከስውሩ ዓለም መታ አነጋገረችው። ባላገሩ ሁለመናውን ሊዘገዝክላት መሰወር ሰጥታ ሰደደችው። ስተት ብሎ ወደ ሽፍታው ቤት ሄደ። ቢሄድም ሴቶች እሳት አንድደው
ተሰልፈው ሲቆሙ አገኛቸው። ከሴቶች መካከል ግን ሚስቱ ዘነቡ አልነበረችም። ከሽፍታው ጋር ከራት ላይ ነበረች። ከሴቶች መካከል ሲያጣት ዘነቡ ዘነቡ፣ አረ ዘነቡ ብሎ ጠራት። አቤት ብላ መጣች። ተወርውሮ ሂዶ አቀፋት። ሁለቱም በቅስፈት ተሰወሩ። ይዟት ወደ ቤቱ ተመለሰ። ከዚያ በኋላ ሽፍታው ሊገለው ቢፈልግም እየተሰወረ ሳያገኘው ቀረ። በመጨረሻ ሽፍታው ከጥላት በተተኮሰ ጥይት ሞተ። ባላገሩሙ በተከስቶ መኖር ጀመረ። ይህ የስውሩ ዓለም ሴቶች ቸርነት ቁልጭ አድርጎ ያሳያል። እንግዲህ የመልአከ ሞት መግቻ ያለው በሴቶች እጅ ብቻ ነው። እኛ ወንዶችም ከስውሩ ዓለም ሴቶች እጅ ነው የወረስነው። ፈጣሪ ይርዳችሁ። ነገር ግን ቶሎ ተስፋ እንዳትቆርጡ። እኔ ከሴቶች ጥበብ ልወርስ እንደመጣሁኝ ለ4 ዓመት ያህል ባዶ ነበርኩኝ። በእውኔ ቀርቶ በሕልሜ ሴት መታ አታውቅም ነበር። ቅኔ ቤት ሳለው ሴት በሕልሜ እየመጣች እፈተን ነበር። ከስውሩ ዓለም ከገባው በኋላ ግን በእውኔ ቀርቶ በሕልሜ ገጸ እሲት አይቼም አላውቅም። ይሄ የስውሩ ዓለም ቃል ኪዳን ይመስለኛል። በኋላ ከሴቶች የመልአከ ሞት መግቻ መና ቀመስኩ። ይኸውና እንደ ተዋናይ ሞትን ገስቼ እየኖርኩ ነው። ወደፊትም እስከ ፈለኩበት ዓመት እኖራለሁ። ጠቢባኑን እየማለድኩ ነው። እነሱ ሲማለዱ ድንገት የስውሩ ዓለም ሴቶች ከተገለጡላቸው ምልጃዬን አቆማለሁ። ለማንኛውም በዚህ ደጅ መጥናት መልካም ነው። ሴቶች ቀርተው ወንዶች ከመጡ ደግሞ ያው ሞት ነው። በዚህ ዓለም ሞትና ጥበብ ጎን ለጎን ናቸው ብለው ቀለሙ እየተከዙ ወደ ጠቢቡኑ ደቂቅ ተዋናይ ተመለሱ። ማልደው ፈክቷል። ጥቁር ደመና ፈገግታ አዝሏል። የናጌብ ፀሐይ ፏ ብላለች። አራት አይናው ከሄደ በኋላ በዘነቡ ታሪክ እንደሰማነው ሴቶች በትክክል ቸር ናቸው። ለእኛም የተዋናይ አምላክ ቸር ሴቶች እንዲጥልልን እንለምናለን። ከሴቶች ጋር የሚኖር ልበቢስ ወንዶች ከመጡ ደግሞ ወይ ፈረስ አድርገው ሲጭኑን ይኖራሉ፣ በቀር ደግሞ በጦር ወግተው ወደ ወዲያኛው ይልኩናል ብለው ጸሎት አድርገው ሁለቱም ጥግ ጥግ ይዘው ከውሃ ዳር ገደም ገደም አሉ። ቀን ቀን በእንቅልፍ ሌሊት ሌሊትም በአራት አይና ወግ የጸደይን ወር እየገፉ ነው።